ቫሊዲቲ ብቻ አይደለም ለኛ ያለው ከሚስጥራት ጋር ተያይዞ ሊሲቲ የሚባል ነገር አለው፣ ህጋዊነት። ሁሉም ግን ከቤተ ክርስቲያን ውጪ ስለሆነ እያደረጉት ያለው ምክንያቱም ይህ ህጋዊነቱ አንዲት በሆነች ቤተ ክርስቲያን በእምነት እና በግብረ ገብ ጉዳይ በሚስጥራት አንድነት ውስጥ ተደርጎ ሆኖ መፈጸም አለበት ብለን እንላለን ማለት ነው። ስለዚህ ይህንን ነው የምናስቀምጠው። አንደር ኖርማል ሰርከምስታንስ አንድ ካቶሊክ ከካቶሊክ ቤተክርስቲያን ውጪ ሄዶ ሚስጥራትን መቀበል አይፈቀድለትም። ነገር ግን እነዚህ ቫሊድ ሳክራሜንት የምንላቸውን ለመቀበል ፍርርም ካላቸው አፖስቶሊክ ቸርቾች ጋራ ኢን ኬዝ ኦፍ ዳንጀር፣ ሞራል ኢምፔድመንት፣ ፊዚካል ኢምፔድመንት ሊቀበልባቸው የሚችላቸው ሁኔታዎች እንዳሉ እናምናለን። ፍርርም ካለን ቸርቾች ጋራ ማለት ነው። ለዛ ከምን ያክሎቹ የኢስተርን ቸርቾች ጋር እንደዛ እንዳለን አላቅም፣ ብዙ ስላላየሁበት ነው። በዛ ከኦሪየንታል ግን ከማላንካራ ጋራ ከአርሜኒያ ጋራ እና ከሶሪያ ጋራ ፍርርም አለን በሚክስድ ሜሪጅ ጊዜ እና በሞት አደጋ ጊዜ ሚስጥራትን ለመቀበል ዋና ናደር ማለት ነው። ስለዚህ ሚክስድ ሜሪጅ ኑሮ አንድ ከማላንካራ የመጣ ሰው ቢኖር ከኛ ይወስዳል፣ ከኛ ወደዛ የሄደ ካለ ይወስዳል ማለት ነው። ይሄ ቫሊዲቲውን ኮንፊርም ስለምናደርግ ነው። ሊሲቲ ግን የሚባለው በካቶሊክ ቤተክርስቲያን ውስጥ ብቻ ያለውን ሊሲቲን የምንሰጠው ማለት ነው። ይሄ ከሳክራሜንት ጋር በተያያዘ ነው እንደዚህ ብለን የምንለው። እኛ ጋር ያለው እንደዚህ ነው ትክክል። ይህ ናቹራሊ የሁሉም አጥቢያ ቤተክርስቲያናት አጥቢያ የሆኑበት መሰረታዊ ነገር ይሄ ነው። የራሳቸውን ኮሚኒየን የራሳቸው ነው፣ ከኛ ውጭ ሊኖር ይችላል ብለው ያምናሉ። ግን በዋናነት ማንም ሰው የኛ እምነት የማምንበት የኔን ቸርች የጌታ እራት እንድትወስድ ከኔ ጋር ህብረት እንድታደርግ ነው ብሎ ማመን ናቹራል ነው። እሱ በብዛት አለ። ሜቢ እንግዳ ቢሆን የሚሆንብን በእኛ ሳይድ ይሄ ነገር እንግዳ ሊሆን የሚችለው መፈራረም ከተፈራረሙት ጋር የምትለዋ ነገር ትንሽ እሷም ኤክስክሉሲቪቲ ልታመጣ ትችላለች። ግን ጥያቄ የሚሆንብን እዚህ ጋር ምንድነው ጥያቄ ሊሆንብን የሚችለው? እነዚህ አሁን ያልከው የተፈራረማቸው ቸርቾች እኮ በሆነ ሳይድ ደግሞ ከኦሪየንታል ጋር ህብረት ናቸው። እንዴት ነው ይሄ ሊሄድ የሚችለው? ጸሎት እያለን ያለው እኛ ከኛ ውጭ ከሆነ አንቀበልም ነው። አት ዘ ሴም ታይም ለጸሎት ነው ይሄንን መጠየቅ እንፈልገው። አሁን ደግሞ የግሪክ ምንድነው የግብፅ ኦርቶዶክስ ከካቶሊክ ጋር ብቻዋን ይሄንን ነገር ማድረጓ እንዴት ነው የሚታየው? አሁን ኤክስክሉሲቪዝሙ ያለው ወይንም ከኛ ውጭ እያላችሁ ያላችሁት እኮ እዚህ ኢትዮጵያ ውስጥ ያላችሁት ብቻ ናችሁ ወይስ የኦሪየንታል አቋም ነው ይሄ አቋም? እሱን ደግሞ ማወቅ ስላለብን ማለት ነው። እሺ እኔ እንግዲህ ባለኝ መረጃ እስከሰማሁትም ድረስ አንደኛ ከኛ ውጪ ቫሊድ ነው ብላ የምትናገርለት እኔ እስካሁን ድረስ የተለያዩ ሰዎችንም እነ ታላቁንም ለመስማት ሞክሬያለሁ። ስለ ቤተክርስቲያን ባለው ሲያስተምርም ምንም ከኔ በተሻለ ብዙ ነገር ያውቃል ብዬ አስባለሁና ቫሊዲቲ ሲሰጥ እኔ አይቼ አላውቅም። ከኦሪየንታል ውጪ ባለው ቫሊድ ነው እየተባለ የኛ ቤተክርስቲያን የምትናገርበት እንደውም የግብፅን አንስቶ ምንድነው ግብፅና ካቶሊኮች ተስማምተዋል መሰለኝ በፓትሪያርክ ደረጃ ማለት ነው። ፓትሪያርኩ ሄደው የካቶሊክ የሚመጡትን ጥምቀት ሊያጠምቁ እነሱም ደግሞ ከኛ ከግብፅ የሚመጡትን ጥምቀታቸውን ሊቀበሉ ስምምነት እንዳደረጉ ግን በሲኖዶስ ደረጃ ግን ተቀባይነት እንዳላገኘ ወይም ደግሞ ውሳኔ እንዳልተሰጠበት እሱ ከመጣ እንዴት ነው የሚሆነው ምናምን የሚለውን ነገር ግን አሁን እነ ጆሲ ይመስለኛል በጣም ይሄ በምንድነው በፕሮቴስታንቱም በምኑም ብዙ ነገሮች ምላሽ እየሰጡ የመጡ ቤተክርስቲያን ስለሆኑ ዲቴል አቋማቸው ግልጥ እያደረጉ የጻፏቸው ነገሮች አሉ። በእኛ በኩል ግን አሁን እኔ ዶክመንትም አላየሁም እውነት ለመናገር ኢስተርኖችን እንዴት ነው የምናያቸው፣ ካቶሊክን የኛ ኢትዮጵያ ኦርቶዶክስ እንዴት ነው የምታያቸው እየተባለ በግልጥ የተቀመጠ ዶክመንት እንደዚህ ነው ተብሎ አሁን ጆሲን በሚያቀርበው ደረጃ ይሄንን ሲሆን በዚህ ነው እያልን እየተቀመጠ ነገር እኔ እስካሁን ድረስ በመረጃም ሲነገርም ከመምህራንም ሰምቼ አላውቅም። አዘሆል ግን
ቫሊዲቲን ለማስያዝ እነዚህን ትምህርቱን ግዴታ መያዝ እንዳለበትና እኔ የማውቀው ማለት ነው ትምህርት ግዴታ እንደሆነ በትምህርት ልዩነት እያለና አፖስቶሊክ ሰክሴሽኑም ደግሞ ሳይቋረጥ ኦር ደግሞ ይሄ ምንድነው ሳይኖርበት ውግዘት ሳይኖርበት ሲሆን ነው ቫሊድ ሊሆን የሚችለው ብዬ ነው ማምነው ማለት ነው። ግን ቤተክርስቲያን ኦፊሻሊ ይሄ ነው ብላ ሊትራሊ ያስቀመጠችው የለም። እስካሁን ባለው ግን እንደዚህ እንደሆነ ነው የምረዳው ነው የምለው። ሌላ ነገር ውስጥ ገብቼ ደግሞ እንዲህ ነው። ቀደም ግን ወንድሜ አሁን ሌሎቹ ከኛ ውጭ ያሉት ደግሞ ቫሊድ የሚያደርጓቸው እንዳሉም የተወሰነ ሲናገር ነበር። ግን እኔ እሱን ከኛም ወገን ሲነሳ ሰምቼ አላውቅም። የግብጽም ብቻ ግን እንደዛ ማድረጓና ፓትርያርኩ ብቻ እንደፈረሙ ባለው ሁኔታ ነው የሰማሁትኝ። እሱም ትክክል አለመሆኑን ነው የኛዎቹ ሲናገሩ የሰማሁትኝ ማለት ነውና ቤተክርስቲያን ኦፊሻሊ ግን እንደዚህ ነው ብላ አቋም አልሰጠችበትም እኔ እስከሚገባኝ ድረስ። ግን ባለው የምረዳው ይሄን ነው ማለት ነው የምችለው። ጆሲ ትቀጥላለህ። ጥያቄ ጋር ወደኋላ ጥያቄ ልመልሳችሁና በዛው መልሱ፣ ከዛ መወያየት እንጀምራለን። ሁላችሁም አሁን ታዲያ አሁን አንዲቷ ቅድስቲቷ ቤተክርስቲያን የተባለችውን ሁላችሁም ታምናላችሁ፣ እኛም እናምናለን። ስለዚህ አጥቢያ ቤተክርስቲያን ላይ ግን እንደዚህ አይነት ኢሹዎች አሉ በምድር ላይ። እነዚህ አጥቢያ ቤተክርስቲያኖች ይሳሳታሉ ወይስ አይሳሳቱም የሚለውንም ሀሳብና እውነተኛዋ የክርስቶስ ቤተክርስቲያን ነሰሰርሊ ኤክስክሉሲቭሊ እኛ ጋር ነች ብዬ ማስረዳት እችላለሁ። እኔ ነኝ ሰው ኦርቶዶክስ ካልሆነ፣ ሰው ካቶሊክ ካልሆነ፣ ወይ ሰው ኢስተርን ኦርቶዶክስ ካልሆነ ወደ እውነተኛ መንገድ ሊደርስ አይችልም ብዬ ነው ማምነው ብላችሁ ማስረዳት የምትችሉ ከሆነ በዛው ብታስረዱና በኋላ ከዛ ቀጥሎ ግን በሀሳቡ ላይ እንወያያለን። አለች ወይስ እውነተኛዋ ቤተክርስቲያን ማነች ቅድስቲቷ በሚለው ጊዜ ካለን እንወያያለን። ይሄንን ሀሳብ ጆሲ ቀጥል ልትመልስ ያስብ ነገር ብቻ ላስተካክልና ሎካል ተብሎ የሚነገረው ካቶሊክ፣ ኦሪየንታል፣ ኢስተርን የሚል ከሆነ ስህተት ነው። ለምን ካቶሊክም ዓለም አቀፍ ብላ ነው የምታምነው፣ ኦሪየንታልም እንደዛ ነው፣ ኢስተርም እንደዛ ነው። ሎካል የሚባለው በዚህ እንደዚህ አይደለም። ሌሎቻችሁም እዚህ ጋር ጥሩ አነሳው። ስለዚህ ሎካል የሚባለው ጭራሽ የለም እነሱ ሎካል የሚባለው ቅድም ለምሳሌ አንተ ኢስተርን እኛ ነን ዩኒቨርሳል ብለህ የምታመን ከሆነ ሎካል ካላል ሊጨርሳ ሀሳቤ ልጨርስ። ሎካል የሚለው በዚያ የመጣ አይደለም። ሎካል የሚባለው የቆሮንቶስ ቤተክርስቲያን፣ የቴሳሎኒክ ቤተክርስቲያን፣ የኤፌሶ ቤተክርስቲያን በሚል ነው ሎካል ቅድም ስንነጋገር የነበረው አይደል? ስለዚህ እነዚህ ቤተክርስቲያን አንድ ናቸው። አንዷ ቤተክርስቲያን ነች። አሁን መተን ደግሞ እነዚህን ካቶሊክ አንድ አጥቢያ፣ ኦሪየንታል አንድ እንትን፣ ሎካል ኢስተር አንድ ሎካል የሚለው ትክክል አይደለም። እንደዚህም ትምህርት የለም። ስፒሮስ ለምን መሰለህ? እኔ እኮ እንደውም የተሻለ ነው ያደረኩት። ሎካል ያረኩት ለአጥቢያ ያደረኩት አሁን ደብር ምናምን የሚለው ስላልገባኝ አይደለም። አትሊስት ከዩኒቨርሳሉ ቸርች አንጻር በምድር ላይ በተለያየ ስፍራ እግዚአብሔር ሕዝብ አለው ብዬ ለመናገር ነው። ሶስታችሁም እኛን ዩኒቨርሳል ነው የምትሉት ማለት ነው። የጨራሽ አጥቢያ የሚባለውን በደብር በታች ብራንች ብቻ አድርጋችሁት ሶስታችሁም እኛ ብቻንን ክርስቶስ ያለው እኛ ጋር ብቻ ነው ማለት ነው። ኤክስክሉሲቪዝም ነው ያለው ብላችሁ የምታምኑት እያልከኝ ነው። እሱን ንገረኝ። እንደዛ ከሆነ እኮ እኔ ነኝ ቤተክርስቲያን የኦሪየንታል ተሰራርመ ምናምን ለምን ትወስዳለህ? ጨራሽ ቤተክርስቲያን አይደለችም ነው እኮ ማለት ያለ አይደለም። እንደሱ ሎካል የሚለው ትምህርት በኢስተር በኦሪየንታል በሚለው አይደለም። ሎካል የሚለው ቦታ የሚያሳይ ነው። ለምሳሌ አብያተ ክርስቲያን ስትል ነበር። አብያተ ክርስቲያን ሲባል ይሄ ክፍፍል አልነበረም። ኤፌሶን ላይ አይደል? የራእይ እንትን ላይ አብያተ ክርስቲያን ያለው ቦታ እቺ አንዷ ቤተክርስቲያን ሁሉም ቦታ አለች ለማለት ነው እንጂ ኦሪየንታል፣ ኢስተር ኦርቶዶክስ፣ ካቶሊክ በሚለው አይደለም ሎካል የሚመጣው። ሎካል ነን ብለውም አያምኑም። ለምን? ከካቶሊክ ሁሉም ቦታ አለች፣ ኢትዮጵያም አለች፣ ሁሉም እንትን ላይ አጥቢያ ሁሉም ጋር አላት። እና ይሄ ሎካል የሚለው በዚህ የመጣ አይደለም። አዎ እቺ አንዷ፣ እነዚህ ሶስቱ አንድ ቤተክርስቲያን ነበሩ፣ በተለያየ ትምህርት ተከፋፍለዋል።
ሳውን ጥያቄው ምን መሰለህ ጆሲ ከተረዳ እስቲ ሌሎቻችሁ ማሳብ ከተሳሳኩ እንትን እላለሁ። ግን ጥያቄው አንተ ባል ለቸርች ሌሎች ማብቃ ካንተ ጆሲ ተቆራረጠ ልበል? ያንተ ነው የተቆራረጠ ኔትወርክ ነው መሰለኝ። ያንተ ይቆራረጣል እና ታብ ምናምን እንደዚህ እስቲ እንደሱ ቢያደርጉ ጥሩ ነው ወይ? እንደዛ እናድርግና ጆሲ እያወራ ታብ ምናምን እናድርግ። ጆሲ ሀሳብ ሊሰጠን ቀጥሎ ታብ ሼር ነው እናድርግ። እንደ ኔትወርክ ሊሆን ይችላል። የእሱ ሀሳብ ምን መሰለህ? ኦሪየንታል ለኢስተርን፣ ኢስተርን ለካቶሊክ ሳምቲንግ አንደኛችን የሌላኛችን ሎካል ቸርች አይደለም። ምን ነው ሀሳቡ? ለምሳሌ ላስረዳ። እኛ አሁን አንዲት የካቶሊክ ቤተክርስቲያን አለችን። በውስጧ 24 ቤተክርስቲያኖች አሏት። እነዛ 24 ቤተክርስቲያኖች ራሱ የየራሳቸው ሎካል የሆነ ሴትልመንት አላቸው። እና ሎካል ቸርች ስንል ለምሳሌ አሁን የካቶሊክ ቤተክርስቲያን በኢትዮጵያ ያለችው ሎካል ቸርች ላት ትችላለሁ። በቃ ሎካሊ አንድ ሴትልመንት አንድ ሲኖድ ምናምን ስላላት። ግን የኦሪየንታል ኦርቶዶክሶቹ ለካቶሊክ ቤተክርስቲያን አይደለም ሎካል የሆኑት፣ የራሳቸው ሎካል ቸርች አላቸው። ዩኒቨርሳል ብሎ የሚረዱበት የየራሳቸው መንገድ አላቸው ማለት ነው። አሁን ጆሲ ይቅርታና ቋቃለሁ ሎካል ሲባል አሁን እዚህ ደብር ሊሆን ይችላል ምናምን ኦርቶዶክስ ጋር ስንሄድ ማለት ነው። እንደዛ ሳይሆን እኔ እያሰብኩ ያለሁት ከዩኒቨርሳል ቸርች አንጻር በምድር ላይ ያሉትን አጥቢያዎች ሎካል ብለን ካሰብናቸው፣ ለምሳሌ ኦርቶዶክስ፣ ካቶሊክ፣ እኔ ነኝ ዩኒቨርሳሏም ከተባለ ግን ኮምፕሊትሊ ከሌላ ሰው ጋር መፈራረም፣ ከሌላ አጥቢያ ጋር መፈራረም ይባል። ከሌላ አጥቢያ ስል ከሌላ የክርስቲያኖች ማህበር ጋር ብለህ አስበው ሻጥወት የሚለው ከሌሎች የክርስቲያኖች ማህበሮች ወይም ስብስቦች ጋር ማህበር ስል ያው ወንጌል ማህበርተኛ ከሆኑ ጋር ህብረት ማድረግ ይቻላል ወይስ አይቻልም? ኮምፕሊትሊ እነሱ የክርስቶስ አይደሉም ብለን ነው የምናስበው? ጥምቀት እያደረጉ ሳክራመንት እያደረጉ እንደዛ ነው ወይ? ኮንሰፕቱ እኮ ነው። አሁን ከዩኒቨርሳል ቸርች አንጻር እኔ ብቻ ነኝ ያለ ሰው ኤክስክሉሲቪዝም ካለ አሁን ጸሎት ቅድም እንደነገረን በቃ እሱ በኋላ መጽሐፍ ቅዱሳዊ ነው አይደለም የሚለውን እንተቸዋለን። የቤተ ክርስቲያኖቹ አቋም ግን ሁሉም ካቶሊክም ኢስተርንም ኦሪየንታልም ኤክስክሉሲቪዝም ነው ወይ የምታምኑት? እኛንን እውነተኛዋ አንዲቷ ቅድስቲቷ ቤተክርስቲያን የተባለችው እኔ ነኝ። እኔ ማለት ልክ ኢስተርን ኦርቶዶክስ፣ ሮማን ካቶሊክ ወይንም ደግሞ እንትን ብቻ ኦሪየንታል ነኝ። በቃ እሷ ነች ዋናዋ አንዷ ቅድስቲቷ ቤተክርስቲያን እሷ ነች። ሌላ ዩኒቨርሳል አሁን መምህሩ ከተናገሩት ጋር ስለተነሳ ነው። መምህሩ ኢንቪዚብል የሚባል ኮንሰፕት የለም ካሉን እያሉን ያሉት ይህንን ነው ያጠፉት። ዴር ኢዝ ኖ አዘር የለም እያሉ ቪዚብል እኛ ነን። ቪዚብል የለም ማለት ቪዚብሊ እኛ ነን ቸርች አሉ። ስለዚህ ቪዚብሊ እኛ ነን ቸርች ካሉ ሌላ ቸርች የለም እያሉ መፈራረም ምናምን የሚባል ኮንሰፕት አያስፈልግም። ባይዘው እዚህ ላይ ማለት ነው። ገብተዋል ጆሲ? ስለዚህ እሱን እያሰብክ ሀሳብህን እንድትሰጥ ነው እንጂ ገብቶኛል። አጥቢያ ሲባል በአንዲት ቤተክርስቲያን ስር ያሉ ማህበራት ማለት አይደለም። ቪዚብል ሲባል ዩኒቨርሳልን ስትሉ ብለህ ያልክበት ሀሳቡ ምንድን ነው? እንዳገኘው ነው በደንብ ምን መሰለህ፣ ኢንቪዚብል የሚባል ቸርች አናምንም ብለው ነው በሚለው ነው አይደል ውይይታችንን ከቅድም ጀምረን የጀመርነው። ኢንቪዚብል ቸርች የምንለው የማይታዩ ቅዱሳን፣ የማይታዩ ማለት የሚታዩ የሌሉባት ማለት ሳይሆን የማይታዩም አሉባት ማለት ነው። የሞቱ በክርስቶስ ሆነው ያንቀላፉ ቅዱሳን ከቤተክርስቲያን መመስረት ጀምሮ ያሉ እውነተኛ ክርስቲያኖች ሁሉ ያሉባት አንዲት እውነተኛ ቅድስት ሐዋርያዊት ካቶሊካዊት ቤተክርስቲያን አለች። የዛ ቤተክርስቲያን አባል የሆኑ ክርስቲያኖች በምድር ላይ በማህበር ይሰበሰባሉ ማለት አጥቢያዊ ይሆናሉ። ዛት ዘ ኮንሰፕት ኦፍ አጥቢያ ሎካል ቸርች አብያተ ክርስቲያናት የሚለው ያ ነው። ከዛ አብያተ ክርስቲያናት ተመሳሳይ ኮንሰፕት ያላቸው እየተሰባሰቡ 5 ወይ 6 ሆነው ኦሪየንታል ይሆናሉ። የተወሰኑ ደግሞ ይሰባሰቡና ካቶሊክ ይሆናሉ ምናምን። ጥያቄው እነዛ በምድር ላይ ያሉት አብያተ ክርስቲያናት ሶስቱም ኦሪየንታልም ኢስተርንም ካቶሊክም ሶስቱም እኛ ከአንዲቷ ቅድስቲቷ ቤተክርስቲያን ጋር ነን ካሉ በኋላ ሌሎች አብያተ ክርስቲያናት አሉ ብላችሁ ማታምኑ ከሆነ ኤክስክሉሲቭ ከሆነ እኛውንን ዩኒቨርሳል የሚባል የለም። በቃ እኛውንን እኛ ብቻ ነን። ሌሎች ሲወጡ ከኛ ተነጥለዋል፣ ከአካሉ ተቆርጠዋል። ኮንሰፕቱ መሆን ያለበት በዚህ ኮንሰፕት ውስጥ እንዴት ነው መልሳችሁ ተፈራርመናልና ደግሞ የእነሱም የጌታ እራት ሊሰራ ይችላል የምትሉት? ምክንያቱም ኦልሬዲ እኮ እኛንን አንዷ ዩኒቨርሳል ቸርች የሚባል የለም። እኛ እኮ ዩኒቨርሳል ቸርች አለ ብዬ ስለማምን እኔ
የእንትና ሳክራመንት ሊሰራ ይችላል ብዬ አምናለሁ። ምክንያቱም ክርስቶስ እዛም ሊኖር ስለሚችል እዚህም እኔ ጋር እንዳለው ብዬ ስለማመን ሊሆን ይችላል። እኔ ጋር ብቻ ነው ያለው የሚል ሰው ግን እዛ ጋር እንዴት ሊኖር ይችላል ብሎ ይፈራረማል። ኩዌስችኑ ሊኖር ይችላል ብሎ ማመን መብቱ ነው። መፈራረምና ፕራክቲስ ማድረግ መብቱ ነው። ግን ሶስታችሁም የምትሉት አንዳችሁ ለአንዳችሁ ሶስታችሁም ዩኒቨርሳል ነን ነው የምትሉት ወይስ በካቶሊኮች መካከል ደግሞ አይ ዩኒቨርሳል ሌሎችም አማራጭ አሉ ያልክ ነው መሰለኝ። ጌታ በሌላ መንገድ ሊያድን ይችላል። ኢንቪዚብል የሚለው እዚህ ውስጥ እንዴት እንደገባ አላውቅም። ማለትም ብንልም ባንልም እነዚህ የሚታዩ የሚታወቁ ናቸው። ኢንቪዚብል የሚለው እንዴት አለ? እናንተ ጋር ኮንሰፕቱ አለ። ዩኒቨርሳል ቸርች፣ ኢንቪዚብል ቸርች የሚባል ኮንሰፕት አለ ኢስተርን ውስጥ። ማለትም ሶስቱንም አንድ ቤተክርስቲያን ነው ብንልም አንድ ቤተክርስቲያንም አይደለም ብንልም ሶስቱም የታወቁ ምድር ላይ ያሉ ህብረት ያላቸው የሚቆርቡ የተጠመቁ ናቸውና ኢንቪዚብል የሚለው እዚህ ውስጥ እንዴት እንደገባ ብታስረዳኝ። አንዲቷ ቅድስቲቷ ያለችው አንዲቷ ቅድስቲቷ ካቶሊክ ቤተክርስቲያን ነው። ከሶስታቸው እኮ ኢንቪዚብል አይደሉማ። ማን ነች ነው ማለት ጥያቄ እኮ ኢንቪዚብል የሚል ቸርች አናምንም። አዎ አይ ጥያቄው ላይ ምን ስላስገባክ አልገባኝም። እንዲህ እናድርገው። እሺ ክርስቶስ የቤተ ክርስቲያን ራስ ነው አይደል? ትክክል። እኛ ደግሞ ብልቶቹ ነን። ከሚስቲካል ዩኒየን አንጻር የክርስቶስ አካል የሆነችው ስፔሲፊክ የሆነች ቸርች ናት ወይስ ኢንቪዚብል የማይታይ በዓለም ሁሉ ያለች ዩኒቨርሳል ነች ወይ ነው ጥያቄ። የምትታይ ነች፣ ማትታይ ቤተክርስቲያን የለችም። እሺ ጥሩ። ሉተር አንድሪው ሉተር አንድሪው ጥሩ አድርገን አርቲኩሌት ያደረግ። እሺ እንደዚህ ብለህ ከመለስክለት ለሉተር አንድሪው ጥያቄው እሷ እና እናንተ ናችሁ እነ ጸሎት ናቸው ወይስ እነ ጁሲ ናቸው? ስፒሮስ መልስልኝ እኮ እኛም ብንሆን ምንታይ ህብረት የሚታወቅ ነው። እነ ጆሲን ብል ተመሳሳይ ነገር ነው። ማትታይ ማለትም እነ ጆሲ ነው ብል እነ ጆሲ አይታዩ የሚል ሐሳብ አያመጣም። እሱን ያልተረዳሁት ኢንቪዚብል ማለት ማትታየው አይደለ? እግዚአብሔር ብቻ የሚያውቃል። በእውነት ስፒሮስ ካሰብክ አሁን ኢንቪዚብል የሚባል ኮንሰፕት የለም ብለሃል። እሺ ሌሎች ኢንቪዚብል የሚባል ስላልተረዳሁ እሺ ሌሎቹ ኢንቪዚብል የሚባል ኮንሰፕት የለም ብለኛል። ከሌለ እኛ ነን ያለነው ነው እያልክ ያለ። እነ ጆሲን ትቆጥራቸዋለህ ወይ እንደናንተ? አጭር ጥያቄ። ጆሲንም ብቆጥሮ እነ ጆሲም የሚታዩ ናቸው፣ ኢንቪዚብል አይደሉም። ጆሲን አውቀዋለሁ። እሺ ካቶሊክ አንድ ሰው በካቶሊክ ቤተክርስቲያን ውስጥ ሆኖ ሊድን ይችላል። እሺ ደግሞ ላጠንክር ለአንተ ማለት ነው ጥያቄው። እኔ ሐሳብ በዚህ ጥያቄው ላይ መልስ ነው ስለገባኝ እቺን ጥያቄ መመለስ ከፈለክ ነው ሽፍት እንዲያደርግ ስለማልፈልግ ውይይቱ አሁን እቺን ይመልሱልንና ወደ ሌላው ምን ጥያቄ ነው የምትመልሰው? ስለገባኝ ብዬ ነው። እሺ እቺን መልስ አሁን አንተ የጠየቀው እሺ መምህር በረከት ላይክ ሲናገሩ ይሰማል አይደል? ይሰማል። ግን ስፒር ቢመልሰው አሪፍ ነበር። ሌላ መልስ አንፈልግም። ሉተር አንድሪው በጣም ፐርፌክትሊ ያስቀምጠዋል። they grasp the point። ጥያቄው ሲምፕል ነው። አሁን ኢንቪዚብል የለም ብለናል። ኦኬ በእነሱ እኛ አይደለኛ እናወራዋለን በኋላ። ኢንቪዚብል ከሌለ እኔ ነኝ ኢንቪዚብል አሁን ምን ነኝ? አንዲቷም ቅድስቲቷም ቤተክርስቲያን እኔ ነኝ ካለ አንድ ሰው ማን ነው ይሄ? ኦሪየንታል ነች? ካቶሊክ ነች? ማለት እያንዳንዳችሁን የመጠየቅ መመለስ የሚፈልግ ነው የሚመልሰው ወይስ የኢስተርን ኦርቶዶክስ ነች? ይህንን ነው ያልኩት። ፌዝ ሆፕ ይህን ጥያቄ የምትመልስልን ከሆነ ቀጥል። እሺ ሃውስ ኦፍ ሪፎርም ዳይ አሁን ለምሳሌ እኛ ለምሳሌ በላይ በአጸደ ነፍስ ያሉትን ብሔረ ሕያዋን አለ የሚባልም አለ። ለምሳሌ ነቅዱስ ኤልያስ ያው ነፍሳቸው ከስጋቸው ሳትለይ ያሉበት አለ ብሔረ
ያ ስለዚህ እነዚህን በኢትዮጵያ ኦርቶዶክስ አስተምሮ ኢንቪዚብል ቸርች ነው የምንላቸው። በእኛ ኢንቪዚብል ቸርች የምንለው ይሄንን ነው። ግን አንተ እሰማለሁ ወይ? ይቅርታ አሶፍ ተቋርጧል። ስለዚህ ገብቶኛል። አልገባህም? ቆይ ከአንተ ቤተክርስቲያን ውጭ ያሉትን እንደ ቤተክርስቲያን ትቆጥራለህ? ከዛ ቤተክርስቲያን ስትል አንዲት ናት ሁለት እኮ ነው የምናስተምረው። አሁን ለምሳሌ ከእኛ ቤተክርስቲያን ውጭ ብዙ የሚደረጉ እንትን ይኖራሉ። ለምሳሌ ሳክራመንት ይኖራል። ለምሳሌ ያ ላይክ ቫሊድ ነው አይደለም። ለምሳሌ እኔ ግን ከቤተክርስቲያን ውጭ ስለሚደረጉ ላይክ ዊ ዶንት አክሴፕት ዛት ነው እንጂ ቫሊዲቲ ብትሄድ ለምሳሌ የካቶሊክ የእንትን ራሱ ኢስተርን ራሱ if you ask some of our church scholars it's valid ነው የሚሉት the sacraments are valid ግን የሚከናወኑት ከቤተ ክርስቲያን ውጪ ስለሆነ we don't accept that. That's why we don't go and partake ወይም ደግሞ ምንድነው በቅዱስ ቁርባን ህብረት የማናደርገው ማለት ነው። ስለዚህ ከቤተ ክርስቲያን ውጪ ስለሚከናወን እኛ we don't accept that sacrament ነው ማለት። ስለዚህ አንዲት ቤተክርስቲያን ናት ስንል ኦፍ ኮርስ ዞሮ አሁን እኔ ያለውበት ቤተክርስቲያን ያቺ ናት የጌታ ቤተክርስቲያን ብለን ነው የምናምነው። ግን ስለ ሳክራመንት የምታወራ ከሆነ ቫሊዲቲ ምናምን ነገር ለምሳሌ የኢስተር ግን ከቤተክርስቲያን ውጪ ስለሚደረጉ ህብረት ማድረግ አንችልም ነው። ይሄ ነው ፌዝ ሆፕ ላይ ጥያቄውን አንዴ ደብል ዳውን አድርገው። ከሳክራመንት አንጻር እኛም አሁን ሉትራኖች ለምሳሌ ከሉትራን ውጭ ትክክል የለም ነው የምንለው። ተርተኛ እኛ ነን ትክክለኞቹ፣ ትክክለኛው ካቶሊክ ፌዝ የኛ ነው እንላለን። ግን ከባዲ ኦፍ ክራይስት አንጻር እንድታይ ነው የምንፈልገው። ላይክ ቤተክርስቲያን የክርስቶስ አካሉ ከሆነች ኢንቪዚብል ነው። ይሄ ደግሞ የክርስቶስ አካል የሞቱ ሰዎች ብቻ አይደሉም ኢንቪዚብል ስላልሆኑ በህይወት ያሉ ሰዎችም ጭምር ስለሆኑ እና የክርስቶስ አካል የሆነችው ቤተክርስቲያን ካቶሊክ ብቻ ናት ወይ ኦርቶዶክስ ብቻ ናት ወይ በሆነ ዶሚኔሽን የተገደበ ነው ወይስ በማመን ከክርስቶስ ጋር አንድ የሆኑ ባጭሩ ልንገርህ የጌታ ቤተክርስቲያን የምንላት በቃ ለምሳሌ አሁን እኔ ብትጠይቀኝ ኦሪየንታል ቸርች ነው ምልክ የጌታ ቤተክርስቲያን ናት እላለሁ። ከዚህ ውጪ ያሉት ግን አሁን እናንተ ኢንቪዚብል የምትሉት ይኸውልህ እኛ ዊ ዶንት ቢሊዮን ለምሳሌ ከፕሮቴስታንት ከሉተር ምናምን ነገር ጌታ የሚያውቃቸው አለ ምናምን ነገር እኛ የምናምነው ምንድነው እግዚአብሔር ባወቀ ቸር ስለሆነ like sometime ወደኛ ጆይን ሊያደርጉ ይችላሉ ወይም የሚድኑ አሉ ብለን ነው የምናምነው። ቆይ ክርስቶስን ሊኖሩ ይችላሉ ብለን ነው እንጂ የምናምነው የሆነ ቦታ ግን ተቀምጠው ከቤተክርስቲያን ውጪ ሆነው ከቤተክርስቲያን ውጪ ድነት የለም። የክርስቶስ አካል ሳይኮን መዳን የለም አይደለ? የክርስቶስ አካል መሆን አለብን ለመዳን አይደለ? አምነህ ሳትጠመቅ በእኛ አስተምሮ ድነት የለም። ትክክል። አምነህ ተጠምቀ በሌላ ቤተክርስቲያን ሆነ በሌላ ዶሚኔሽን ቴዎሎጂካል ኤረር ሊኖርብህ ይችላል፣ ግን ስቲል የክርስቶስ አካል መሆን ትችላለህ አይደለ? እንዴት አምነህ ተጠምቀክ ከዛም ለምሳሌ እኔ አምኜ ተጠምቄያለሁ የክርስቶስ ኦርቶዶክስ ማለት ነው ኦርቶዶክስ አይደለም ማለት በሉትራን ቤተክርስቲያን እኔ የክርስቶስ አካል አይደለሁም ብለህ መደምደም ትችላለህ? ኦርቶዶክስ ይኸውልህ አንተ ያንን አምናል፣ ግን ጥምቀቱን ግን እየፈጸምከው like even though it's valid you did it out of እኛ የጌታ ቤተክርስቲያን ከቤተክርስቲያን ውጪ ነው እንትን ያለው የተፈጸመው። ገብቶሃል አይደል? ስለዚህ that's why we don't accept it ማለት ነው። እናንተ አትቀበሉትም እንጂ
እግዚአብሔር ሊያድንና ሊሰራ ይችላል። አበዛ ጥምቀት አይደለም፣ አንዲት ጥምቀት ናት። አንዲት ጥምቀት እኮ ነው ያለችው። ያቺን ጥምቀት በጌታ ቤተክርስቲያን ውስጥ መፈጸም አለባት እኮ ነው የምልህ። ኦኬ ገብቶሃል? ስለዚህ ከአንተ አሁን በካውንስል እኮ ሊሆን ይችላል። እሺ ቆይ ሉተር አሁን ለምሳሌ ከኦሪየንታል ኦርቶዶክስ ውጪ ወይት አንዴ በጣም ይቅርታ፣ ከኦሪየንታል ኦርቶዶክስ ውጪ ያለው የካቶሊክ የፕሮቴስታንቱም የኮፕቲክ ኢስተርን ዋትኤቨር የነሱ ሁሉ ጥምቀት በተዋህዶ ላይክ በኦሪየንታል ስር ስላልተደረገ ሊያድን አይችልም ማለት እንችላለን። የቱ ይቅርታ ከኦሪየንታል አንተ ኦሪየንታል ኦሪየንታል ነኝ። ኦ ሶሪ እሺ ኮፕቲክም ኦሪየንታል ናት። ኦ ሶሪ ያ በሚስቴክ የተናገርኩት። ሶ ከካቶሊክ ኦር ፕሮቴስታንት ሉትራን እንበልሽ ቀለል አድርገን በእነሱ ጥምቀት እግዚአብሔር ሰውን ሊያድን አይችልም። ላይክ አንዲት ጥምቀት ብቻ ስለሚል ያቺ አንዲት ጥምቀት ደግሞ በኦሪየንታል ስር ብቻ ከተፈጸመ ነው ኢፌክቲቭ ሊሆን የሚችለው ሊያድን የሚችለው ብለህ ታምናለህ? ነገርኩ እኮ ይኸውልህ፣ ከእኛ ቤተክርስቲያን የጌታ ቤተክርስቲያን ውስጥ ነው ያለሁት አልኩ። ኦኬ ኢትዮጵያ ኦርቶዶክስ ቸርች በዲክሌር ግን ለምሳሌ የእኛና አይ ቲንክ ስፒር እዚህ ጋር እንትን ይችላል። they had a joint committee. Okay, I think ከስንት ዓመተ ምህረት ጀምሮ there is a discussion going on. እንደውም ላስት ዲስከሽን እዚህ ነበረ ዩኤኢ ዱባይ ማለት ነው። ሶ ወደፊት ለምሳሌ ኦሪየንታል ኢስተርን እና and if they want to like አንድ ላይ መሆን እንትን ቢሉ በካውንስል እንትን ሊል ይችላል። በካውንስል ሊወሰን ይችላል። ያኔ ሜቢ ጥምቀት ሊያስፈልግ ይችላል። ኦኬ ኢትስ ቫሊድ ብለው ከዛም አንድ ሊሆን እንችላለን። አባባል ገባ አይደለ? በካውንስል ዲክሌር ከተደረገ ይሄ ጥምቀት የሚባለው ነገር ግዴታ ላይክ ድጋሚ መጠመቅ ላይኖርባቸው ይችላል። ስለዚህ አሁን የካቶሊኩ ጥምቀት ቫሊድ ነው? ጥምቀቱ ቫሊድ ነው የምንለው ገብቷል አይደለ? ሊያድን ይችላል። የሚያድን ጥምቀት ነው አይደለም? የሚያድን አይደለም። ከቤተክርስቲያን ውጪ ስለሚፈጸሙ የካቶሊክ የሚሆን የኢስተርን የሚሆን ከቤተክርስቲያን ውጪ ስለሚፈጸም we don't accept it ነው and it's not right so ከኦሪየንታል ውጪ ስለሆነ ቫሊዲቲ እኮ ካቶሊክ ዝናሪ ቤተክርስቲያን አይደለችም። ካቶሊክ በእናንተ እይታ ማለት ያስሬ ለምጠይቀኛለህ ሉተር I told you ኢንፈርስ እናደርግ። ቆይ ያልተረዳሁት ነገር ሉተር ኢንቪዚብል ትልና ስውር ቤተክርስቲያን ትልና ሚስጥራትን ትናገራል። እንግዲህ እቺ ማትታወቁ ሚስጥራትን ላይ የመጣ ነው። ለምንድን ነው የተቀላቀለ ነገር ነው ማለትም ስውር የሆነች ቤተክርስቲያን አላት፣ ግን ሚስጥራትን ደግሞ ይሄ እንዴት እንደተነሳ ላስረዳ። አሁን ሚስጥራት አሁን የጥምቀት የተነሳው በጥምቀት ክርስቶስን እንለብሳለን ብለን እናምናለን። አንድ ሰው ለመዳን ደግሞ ኦር ደግሞ የክርስቶስ አካል ለመሆን ኦሪየንታል መሆን አለበት ነው እያለ ያለው። ካልሆነ ላይሆን ነው። ምክንያቱም ጥምቀቱ ላይክ ክርስቶስ እንዲለብስ ሊያደርገው አይችልም። ምክንያቱም አንዲት ጥምቀት ስለሚል ሌላው አንዲት ጥምቀት ስለሚል ከኦሪየንታል ውጭ ያለው ጥምቀት አይደለም ነው በቃ ክሊርሊ ስናወራ። ጥምቀቱን እንኳን ትተን እንኳን በእምነት እንኳን ብንል እኮ ሰውየው የሚያምነው እኮ ቤተክርስቲያን የምትታየው ቤተክርስቲያን ሄዳ ሰብካው ነው። አልገባኝም። ጥያቄው የዞረ ወንጌልን ለፍጥረታት ሁሉ ስበኩ ብሎ ላካቸው። ያ የሚያምነው የክርስቶስ አካል የሚሆነው አይደለም። ኮንክሉዥን ስንፈጥር የክርስቶስ አካል የሚሆነው ኦሪየንታል ሲኮን ብቻ ነው ማለት ይቻላል። አጭሩ አው ልበል በቃ ሉተር እንደዛ ነው እኮ ምንም ኢትስ ኦብቪየስ። የጌታ ቤተክርስቲያን የምንለው እኛ ኢትስ ዲ ኦሪየንታል ቸርች። ከጌታ ቤተክርስቲያን ከኦሪየንታል ውጪ ያሉትን ሳክራመንት አንቀበልም አልኩ። even though they are valid we don't accept it። valid ስንል ደግሞ because they have አንተ አትቀበለውም እንጂ አልዳኑም ብለን መደምደም አንችልም።
ከቤተክርስቲያን ውጪ ድነት የለም። ይሄው ልንገርህ which means አዛም ወደሚል እኮ ነው የምንመጣው። ወደዛ ለምን እንሄዳለን? ከቤተክርስቲያን ውጪ ድነት የለም። ድነት በጌታ ቤተክርስቲያን ውስጥ ከቤተክርስቲያን ውጪ ምንም አይነት ድነት የለም። በቃ እንደዚህ ደግሞ የክርስቶስ አካል አይደሉም ነው። ይቅርታ አይደለም ለሌሎቹ ምድር ጆሲም የተናገረው ስፕሪም የተናገረው አንድ ነው እኮ እናንተ አስሬ ስለጠየቃችሁ ነው ነገር ያለ ስለሆነ ጄሲስ በዚህ ጉዳይ ላይ ያንተ ዩኒቨርሳል አታምኑም። መጀመሪያ እሱን አብራራ ጆሲ። ዩኒቨርሳል ማለት ኢንቪዚብል ቸርች የሚባል ኮንሰፕቱ ቃሉ ባይኖርም ኮንሰፕቱ በካቶሊካን ዘንድ የለም። ከእንደገና ከሌለም ቸርች የሚባል አለን። ለኛ ቸርች is the church in heaven or either in purgatory። በምድር ላይ ያለችው ቤተክርስቲያን ግን በምድር ላይ ያሉት ክርስቲያኖች ሁሉ የሚታዩ ናቸው። እንደ ህብረትም በእምነት በግብረ ገብ እና በሚስጥራት ከሁሉ በላይ አንድ የሆኑ ስለሆኑ በምድር ላይ ያለችው ቤተክርስቲያን ግን የምትታይነት እንላለን። ስለዚህ ቤተክርስቲያን ምንድነው? ክርስቶስ የሚያድነው በቤተክርስቲያን ስለሆነ መዳን በካቶሊክ ቤተክርስቲያን ነው እንላለን፣ ወይ ከቤተክርስቲያን ውጭ መዳን የለም ብለን እንላለን። ያ ማለት ግን ከኛ እውነት የሚጋሩ የሉም፣ እንዳው በጠቅላላ እኛ የምናምነው አይነት እምነት ያላቸው የሉም፣ ወይም ደግሞ እግዚአብሔር ሊያድናቸው የሚችሉ የሉም ብለን ግን አንዘጋም። እግዚአብሔር ሊያድናቸው የሚችሉ አሉ። ከዛ ውጭ ግን ቫሊድ ሳክራሜንት ላይ ስንል ከጥምቀት ውጭ ቫሊድ ሳክራሜንትን ያሉትን ሌሎቹን ስድስቱ ሚስጥራት መፈጸም ይቻላል በሐዋርያዊ ቅብብሎች ነው ብለን እንላለን። ቫሊድ ሳክራሜንት እንዳላቸው አፖስቶሊክ ቸርች የሆኑት እናምናለን። ነገር ግን ኢሊሲት ነው፣ ህጋዊ አይደለም ብለን እንላለን። አይ ቲንክ ከጆሲ ጋር ማውራት ኢዝ ዘ ቤስት ቲንግ። አሪፍ ሀሳብ አምጥታል። ሶ ከካቶሊክ ቸርች ውጭ መዳን የለም ብላችሁ ካልዘጋችሁ ካቶሊክ ብቻ ናት የክርስቶስ አካል ብላችሁ መደምደም አትችሉም። ሶ ካቶሊክ ዩኒቨርሳል ቸርች ሚል ሚኒንግ ስላለው ያ ዩኒቨርሳል ቸርች የክራይስት ባዲ ነው እና ደግሞ በሆነ ዶሚኔሽን የተገደበ አይደለም ብላችሁ ታምናላችሁ ማለት ነው። ቆይ ላስረዳ። እዚህ ጋር እኛ ስንል ለክሉሜን ጀንሱም የቤተክርስቲያናችን ዶክመንት እንደሚያስረዳው በክርስቶስ ሚስጥራዊ አካላት ውስጥ በሙላት ሰብሲስት የምታደርገው የካቶሊክ ቤተክርስቲያን ብቻ እንደሆነች እናምናለን። ከዛ ውጭ ፖሲቢሊቲ ነው የምናስቀምጠው፣ አልዳኑም ብለን አንዘጋም ነው። የሚድኑም ከሆነ ግን በዚህችው በአንዷ ቤተክርስቲያን በኩል በሆነ አይነት ሚስጥራዊ ወይ ከኛ እንደሚጋሩት እውነት ወይም ደግሞ እንደ እግዚአብሔር ምሕረት ሊድኑ ይችላሉ ብለን ነው የምንለው። ኦኬ እሺ፣ አትሊስት የእናንተው ሳይሻል አይቀርም። አንድ አይነት ሀሳብ ያቀረብ ነው። ይቅርታ እና ጆሲ አንድ ጆሲ ልጠይቀው የኦሪየንታል ሰሞት አይድኑም የሚል ነው። ይቅርታ ሉተር አንድ ጆሲ ልጠይቀው። ስፒሮስ ትጠይቀዋለህ። እሺ የስሎት ልስጥና ጥያቄ ስለሆነ ከዛ ኤንዱ ነው የሚቀጥለው። እስካሁን እሱ ምንም ሀሳብ ስላልተናገረ እስቲ ስፒሮስ፣ ከዛ ወደ ኤፊ እንሄዳለን። ኤፊ ተዘጋጅ። ስፒሮስ ነው አሁን የሚቀድመኝ እኔን ጥያቄ ስለሆነ ነው። በተናገረው ነገር ላይ ጥያቄ ስለሆነ ያብራራው። እሺ ኢንቪዚብል የሚለው የተለያየ ትርጉም ስላለው ኢንቪዚብል አሁን ለምሳሌ ያረፉ እኛ ማናቃቸው ቅዱሳን አሉ አለ። እነዚህ ቅዱሳን በምድር ህብረት በካቶሊክ ቤተክርስቲያን ህብረት የሚቆርቡ አልነበሩም። በእኛ ቴዎሎጂ አንተ ሌሎቹ ኢንቪዚብል የሚለው በፕሮቴስታንት ሌላ ትርጉም ስላለው ያረፉ እኛ ማናቃቸው ቅዱሳን አሉ፣ ግን የተለየ ቤተክርስቲያን ውስጥ አይደሉም። ከአንዷ ቤተክርስቲያን ዓለም ላይ ይሄንን እንትን አሸንፈው የሄዱ ብለን ሌላ ትርጉም በሌላ ቆይ ብራዘር ላቋርጥ። ምክንያቱም እኛ ኢንቪዚብል ቤተክርስቲያን ስንል ያው የጆሲን ሰምተናል፣ የእኛን አልተናገርም። የጆሲን ሰምቼ የት ድረስ ሀሳቡ እንደሚወስደው አውቃለሁ። ስለዚህ አሁን አንተ ጥያቄ ለጆሲ ጠይቀው እንጂ እነሱ ኢንቪዚብል ሲሉ ብለህ እኛ ጋር ቅድም የተነገረው ቅድም ስላልክ ነው። በካቶሊክም በኦርቶዶክስም አይደለም የሚለውን እሱ በራሱ እምነት ነው። እናንተ ጋር ቅድም ስላልክ ኢንቪዚብል የለም ብላችኋል ጭራሽ። የለም ማለትም በኦርቶዶክስም በካቶሊክም በዛም እግዚአብሔር ብቻ የሚያውቃቸው እኛ ማናውቃቸው ቤተክርስቲያን
ሚል የለም። በሱ አውድ አይደለም ያለው። ለዛ ነው እሱን ነው እኔም ጆሲ እንዳለው አምናለሁ። ሌላ ስም ትሮምፒክ ምንድን ነው የሚባለው? እንግሊዝኛው አይመጣልኝም። በዛ እሱን ዲስቲንክሽን እኮ እናንተም ስለምትቀበሉ አይ ቲንክ የጆሲ ሀሳብ ትራያምፕት ቸርች እና ሚሊታንት ቸርች የሚለው እሱ ካታጎሪ መሰለኝ ከዛ የተለየ ግልጽ እንዲያደርገው ነው። ለምን ቃላቱ ስለተመሳሰለ እኛ የማትታይ ቤተክርስቲያን አለች ካልን በእግዚአብሔር ክብር ቅዱሳን የሆኑትንና ዛሬ በህይወት እዚህ ምድር ላይ የሌሉትን ብለን ማለታችን ነው። በምድር ያለችዋን ቤተክርስቲያን ፒሊግሪም ቸርች ወይም ተጓዣ ቤተክርስቲያን ብለን እንጠራታለን። በሷ ውስጥ የማይታይ ማንም አባል የለም። ነገር ግን በምድር ላይ ያሉ በዚች ቤተክርስቲያን ውስጥ ሳይሆኑ እግዚአብሔር ሊያድናቸው የሚችሉ ሰዎች ካሉ በዚች ቤተክርስቲያን በኩል አካል አድርጓቸው በማናቀው በሆነ አይነት ምስጢራዊ መንገድ ሊሆን ይችላል፣ እንደ ምህረቱ ሊሆን ይችላል፣ ከኛ እንደተጋሩት እምነት ሊሆን ይችላል። እግዚአብሔር ያድናቸዋል ብለን ነው የምንለው። ከዛ ውጭ ግን ከካቶሊክ ውጪ ፎርምድ ፌዝ ያለው የለም። በጣም ይቅርታ መሀል ስለገባው ጆሲ፣ በጣም ይቅርታ። አሁን እዚህ ጋር ጥያቄ ከእንትን ውጪ ዳኑት። አሁን እናንተ ሙሉ አይደለም ልትሉኝ ነው እንጂ የክርስቶስ አካል ናቸው። እሺ ይቅርታ ብራዘር ሉተር፣ በጣም ከይቅርታ ጋር ምክንያቱም እንትን እንዲሆን ሰዎች ሀሳብ ገብቶ የያዘው ጥያቄ ምክንያቱም ፎሎአፕ ኩዌስችን እንደዚህ የያዘው ኤፊ ጋር ዲስከስ እያደረጉ ስለሆነ ኤፊ ሌላ የፈለገው ነገር ስላለ እንትናችሁ ከዛ ግን ኤንዱ ምንም አላለም። ፕሊዝ ቶሎ ብላችሁ ወደ ኤንዱ እድል እንድንሰጠው እናንተ እንትን በሉ። ቀጥል ኤፊ የሆነ ነገር ያ ሉተርም መቀጠል ይችላል። እኔ ጀስት ክላሪፋይ እንዲያደርግ አይ ነው ሳክራመንት የሳክራመንት ቫሊዲቲን ለምሳሌ ባፕቲዝም ላይ ቅድም ጆሲ እንዳነሳው ትሪኒቴሪያን የስላሴን ስም የሚጠቀሙ ትሪኒቴሪያን የሆኑ ቸርቾች መከሱን እሱ ፎርሙላ እና ከዛ ውሃው ደግሞ እንደ ኤሌመንት በተያዘበት ቫሊድ ሳክራመንት አለ እንደሚሉ አይ ነው። ግን እስቲ ጀስት ክሊር እንድታደርገው ኦብጀክቲቭ ሪያሊቲ ኦፍ ሳክራመንት ነው ቫሊዲቲን የምታነሱት ወይስ ደግሞ ሰብጀክቲቭሊ ያ ሳክራመንት ሳልቬሽን አቴን አድርጓል ፍሩትፉል ነበረ አይነት ክሌመስ? ጀስት አይ ነው ኒው ካቶሊክ ኢንሳይክሎፒዲያ ላይ ቶምሰን ጌል ፐብሊሸር ላይ እንደዚህ አይነት ሀሳቦች እንዳሉ አይ ነው። ግን ሰብጀክቲቭሊ ፍሩትፉል ነበር ነው ክሌሙ አይደለም። እኛ ሳክራመንት ቫሊዲቲ እና ሳክራመንት ፍሩትፉል የሚባሉ ሁለት ነገሮች አሉት። አንድ ሳክራመንት የተፈጸመው ነገር ሚስጥር ነው ወይ ፕሮፐር ሚስጥር ነው ወይ የሚባለውን መለኪያው ነው አንደኛው። ከዛ በኋላ ግን ፍሩትፉል የሚሆነው የተቀበለው ሰውዬ ጋራ እግዚአብሔር ባለው መልኩ ሲሆን ነው። ለምሳሌ ተገቢ የሆነ ጥምቀትን ተፈጽሞ ሰውየው ግን በውጭ እንደሚያምን አስመስሎ በውስጡ ሳያምን ገብቶ ሄዶ ቢቀርብ ተገቢ የሆነ ሚስጥር ተፈጽሞለታል። ነገር ግን ሰውየው የዛን ጸጋ ውጤቱን አያገኘውም ማለት ነው። ለምሳሌ ቤተክርስቲያን ቅዳሴ የተቀደሰ ቅዱስ ቁርባን ተፈጸመ። ነገር ግን አንደኛው ሰውዬ በኃጢአት ሁኔታ ላይ ነው ሄዶ የቆረበው ወይም አያምንም በጠቅላላው እንበል። እሱ እንዳውም ከጸጋው ሊካፈል ቀርቶ ፍሩትፉል ሊሆንለት ቀርቶ ፍርድ ይዞ ይመለሳል ብለን ነው የምንለው። በአግባቡ የተዘጋጀ ግን ጸጋ ይወስድበታል። ከተዘጋጁት መካከል ደግሞ እንደመዘጋጀታቸውና እንደምነታቸው መጠን ደግሞ የሚሰጣቸው ጸጋ እጥፍ ድርብ የመሆን ነገሩ ከሰው ሰው ሁላ ሊለያይ እንችላለን ብለን እንላለን ማለት ነው። ፍሩትፉል መሆኑና ያንን ሳክራሜንት ቫሊድ ሳክራሜንት የሚያሰኘው ነገሩ ለኛ እንደዚህ ነው የምንረዳቸው። ያ ሰው እንትን አሁን ሳክራመንት ቫሊድ ነው ሲሉ ካታጎሪ አለ ማለት ያክል ነው። አሁን ለኪያ ሰው ሳልቬሽን አቴን አድርጓል ሰብጀክቲቭሊ ፍሩትፉል የሆነ ሳክራመንት ተካሂዷል አይነት ኮንሰፕትም ስላልሆነ አይ ቲንክ እሱ ዲስቲንክሽን የሆነ ይጠራ ስላልመሰለኝ ነው። ቫሊድ ነው ይላሉ እኮ እየተባለ ካቶሊክ ከዛ ወደ ወረዳል ጀውን ቫሊድ ነው ብቻ አንልም። ሳክራሜንቱ ቫሊድ ነው ብሎ ማለት የኦሪየንታል ኦር አይደር ኢስተርን ኦርቶዶክሲ ፎርምድ የሆነ ፌዝ አላቸው ብለን አንልም። ፎርምድ የሆነ ፌዝ ያለው ኦን አርዝ ካቶሊክ ቤተክርስቲያን ብቻ ነች ነው ብለን የምንለው። ያ እኮ ሰብጀክቲቭ ሪያሊቲ ኦፍ ባፕቲዝም ማን ነው ሳክራመንቱ ላይ እሱ ላይ ነው። አይ ቲንክ እሱ ላይ የሆነ ዲል የምታረጉት ነገር አለ ነው። ሳክራመንቱ ግን በቃ ትሪኒቴሪያን ፎርሙላ ይዞ ውሃውን እንደ ኤሌመንት ይዞ በቃ ቫሊድ በሆነ ቫሊዲቲን እዛ ላይም ትቀጽላላችሁ። ግን ሰብጀክቲቭ ፍሩትፉል ኦፍ ላይክ አሁን ለምሳሌ አሴምብል ኦፍ ጋድም ይጠቅሳልን። ያው ኒው ካቶሊክ ኢንሳይክሎፒዲያ ቢለው መጽሐፍ ላይ አሴምብል ኦፍ ጋድ ፔንቴኮስታል ሁሉ ይጠቅስና ሳክራመንታቸውን ቫሊድ አድርገን እንቀበላለን። ኖት ኤቭሪ ሳክራመንት
ኦንሊ ባፕቲዝም ከባፕቲዝም ውጪ ከአፖስቶሊክ ቸርቾች ካላቸው ቤተክርስቲያን ውጪ አንቀበልም። ያይ ነው። አይ ትሪኒቴሪያን ፎርሙላ ውሃ እያልኩ እኮ ነው ጆሲ። ላይክ ባፕቲዝም ነው። ልክ ነው። እሺ ለማንኛውም ሉተር መቀጠል ይችላል። እኔ በመሀል ጃምፕ አደርጋለሁ ወይ ሃውስ ኦፍ ሪፎርም ሌላ እንዲቀጥል የፈለግከው ሰው ካለ ይችላል። አይ ኤንዱ ሀሳብ ስላልሰጠ እሱ ሀሳብ ይስጥና ሉተር ትቀጥላል። አይ በቃ እኔ የጆሲ ጋር ነበረ። ምንድነው የኔ ጥያቄ? ቀን አካባቢ ይመስለኛል ጠዋት አካባቢ በእኛ ከእነ ዳዊት ሉትራን ለምን ሌላ ኢየሱስ እናንተም ነበራችሁ መሰለኝና ኦርቶዶክሶችም ነበሩና የእናንተ ኢየሱስ ይለያል ከኛ እያላችሁ ነበረ የሚል ነገር ለምን እንደዚህ አይነት ነገር እንደዚህ አይነት አንደርስታንድ በመካከላችሁ እኛንን ባዮቹ አይደለም ዳዊት ነው እንደዛ እያለ የነበረው። ኧረ በተቃራኒ አይ እንደዚህ ሶሻል ሚዲያ ላይ ቆይ ሉተር እኔ ነበርኩኝ። ቆይ ሉተር አንዴ ላስረዳ። ይኸውልህ ተረጋጋ እንጂ በመድኃኒዓለም በመጀመሪያ እናወራ እያልኩ ያለሁት ዳዊት ኦርቶዶክሶችን ይመስለኛል ለምን የኛና የእናንተ ኢየሱስ ልዩነት አለው ትላላችሁ የሚል ኮንሰፕት እየተናገረ ነበረ። ይህንን ነገር እያለ ነበረ እና ከቫሊዲቲ አንጻር አሁን ሉትራንን እናንተ አሁን እንደ ቸርች አትቀበሉ ይመስለኛል እኔ አይደል? እና እንደውም አይ ቲንክ ማንንም ቢሆን ከካቶሊክ ውጪ እንደ ቤተክርስቲያን የምትቀበሉት የለም አይ ቲንክ። ምክንያቱም እዚህ ጋር ቀደም እኔ ላነሳልህ የነበረው ነገር እዚህ ጋር ግን ተሳስተሃል። አፖስቶሊክ ቸርቾቹ ከኛ ቤተክርስቲያን the marks of the church and her nature ይካፈላሉ ብለን እናምናለን። some truths ምናምን በሆነ ዌይ ነው እያላችሁ ያላችሁት እንጂ እዚህ ጋር አሁን የሆነ ነገር ባነብልህ የኛ ሲስተማቲክ ቴዎሎጂ ላይ ግሩደም የጻፈውን ስለ ቸርች በተለይ ስለ ካቶሊክ ቸርች ጠቅሶ ነው የሚጽፈውና ማለት በጥቅስ ትክክል ነው ወይ ትንሽ 2-3 አረፍተ ነገሮች ላንብብልህና ትክክል ነው ወይ የሚለውን ኮንፊርም ታደርግልኛለህ from the Catholic point of view. Both Martin Luther and John Calvin were eager to affirm this invisible aspect of the church over against the Roman Catholic teaching that the church was the one visible organization that had descended from the apostles in an unbroken line of succession through the bishops of the church. So the Roman Catholic Church had argued that only in the visible organization of the Roman Church could we find the one true church, the only true church ይላልና ይሄ ትክክለኛ ኮቴሽን ነው እሱ ትክክለኛ ኤክስፕላኔሽን ነው። እንደዚህ ነው ብለን የምንለው እንደዚህ ብለን እንላለን ማለት ግን አፖስቶሊክ ሰክሴሽኑ የኢስተርን ኦርቶዶክስ እና የኦሪየንታል ብሮክ ተደርጓል አጥተውታል እንላለን ብለን ማለት አይደለም። የታነጸ እምነት ሆኖ ፎርምድ ፌዝ የምንለው ይጎላቸዋል ብለን እንላለን እንጂ አፖስቶሊክ ሰክሴሽን የላቸውም ቫሊድ ሳክራመንት የላቸውም ብለን አንልም። እስቲ ተመልከታውን ደግሞ in their pastoral statement for Catholics on biblical fundamentalism issued March 25 1987 ጠቅሶ ደግሞ አሁንም ግሩደም the United States National Conference Catholic Bishops ad hoc committee on biblical fundamentalism criticized evangelical Christianity ብሎ ከዛ በኋላ አንድ ጥቅስ ይጠቅሳል ስለ ቤተክርስቲያኗ ላንብብልህና ምን አሁን ካልከው ጋር የሚጣረስ ስለመሰለኝ ነው። ይቅርታ ይሄንን ብቻ ተናግሬ ማይኮፍ አረጋለሁ። the basic characteristics of እንግዲህ አሁን ኮት የተደረገ ነገር ነው። ይሄ ኮት የተደረገው ቅድም ባልኩ ኢሹድ በተደረገው ጉባኤ ላይ ነው ማለት በካቶሊክ ቸርች እና ኮቴሽን ነው ወደ ውስጥ የገባ ኮቴሽን ነው ማነብልህ the basic characteristic of biblical fundamentalism is that it eliminates from Christianity the church as the Lord Jesus founded it. ይለና ከዛ ዶት ኢሊፕስ ነገር ያደርግና there is no mention of the historic authoritative church in continuity with Peter and the other apostles. አሁንም ኢሊፕስ ያደርግና a study of the New Testament demonstrates the importance of belonging to the church started by Jesus Christ. Christ chose Peter
and the other apostles as foundations of his church, Peter and the other apostles have been succeeded by the bishop of Rome and the other bishops, and the flock of Christ still has under Christ universal shepherd. So ይሄ ትክክለኛ የካቶሊክ አንደርስታንዲንግ ነው አሁን ያነበብኩልህ። የካቶሊክ አንደርስታንዲንግ ነው። ስለዚህ ታዲያ ይህ ከሆነ በሌሎቹ በጣም ኢንተርፊር አረኩኝ። በሌሎቹ ሰክሴሽን የሚባል ነገር የለም ማለት ነው from this statement። ይቅርታ በጣም ይሄንን ነው ላነብልህ የፈለኩት እና ኤክስፕሌን እንድታረግ ማይኩን ኦፍ ላድርግልሽ። በትክክል እኛ የኦሪየንታል የኢስተርን ኦርቶዶክስ እንደዚህ አፖስቶሊክ ሰክሴሽን ያላቸው ቤተክርስቲያኖች ጌታ ከመሰረታት ቤተክርስቲያን ሐዋርያዊ ቅብብላቸው እንዳገኙ እናምናለን። ከመለያየታችን በፊት ለምሳሌ አሁን እንደውም የአሌክዛንድሪያና የአንጾኪያ ቤተክርስቲያን ከሮም ቤተክርስቲያን ጋር አንድ የሆነ አፖስቶሊክ ሰክሴሽን ላይ በጴጥሮስ ላይ ውስጥ እንዳሉ ነው የምናምነው ማለት ነው። የቤተክርስቲያንን አውቶሪቲ ይዞ ለመጠበቅ ሐዋርያዊ ቅብብሎች ግዴታ እንደሆነ ስልጣኑና በጳጳሳት ላይ ይሄ ቅብብሉ የተያዘ እንደሆነ ነው የምናምነው እና ደግሞ ይሄንንም ኦሪየንታሎችም ኢስተርን ኦርቶዶክሶችም እንደጠበቁት እናምናለን ማለት ነው። አሁን እኛ ከነሱ ጋር በዚህ ጉዳይ ላይ ልናወራ የምንችለው አፖስቶሊክ ሰክሴሽን የላቸውም አይደለም። አፖስቶሊክ ሰክሴሽን አላቸው፣ ግን የኤጲስኮፓሲ መሰረት የሆነውና የቤተክርስቲያን የበላይ ኃላፊነት ጠባቂ ተደርጎ የተሾመው ጴጥሮስ ጋራ ዩኒቲ የላቸውም። ስለዚህ የአፖስቶሊክ ሰክሴሽን ኢንፉልነስ የላቸውም ብለን ነው የምንለው ከፔፔሲ ምንድነው ፔፔሲን ስለማይቀበሉ ማለት ነው እንጂ እኛ we are the only apostolic succession ያለን ከክርስቶስ እስከ ክርስቶስ ድረስ መቁጠር የምንችል እኛ ብቻ ነን ብለን አንልም። አፖስቶሊክ ሰክሴሽን አላቸው፣ ነገር ግን ከኛ ጋር የሚለየን ፎርምድ የሆነ ፌዝ የላቸውም ብለን ነው የምንለው። ያው የመጨረሻው ነገር አንድ ነገር ልጠይቅና አንተ ሰዎች ይድናሉ the invisible and visible church የሚለው የዚህ የፕሮቴስታንቱ በተለይ ደግሞ ሉተርም ሆነ ካልቪን ኤክስፕሌን ያደርጉበት መንገድ ይለያል። አሁን ካልከኛ አንፃር ከቪዚብል ከምናምን አንፃር ካወራው ግን ሰዎች ይድናሉ ከካቶሊክ ቸርች ብለህ ያልከው በቃ ኦልሞስት ነን ነው የሚመስለው ንግግር። ትክክል ከሆንኩኝ ትክክል ነው በለኝ። ምክንያቱም ለምንድነው ኦልሞስት ነን ይቅርታ ልጨርስና ከዛ በኋላ ኦልሞስት ነን ነው የሚመስለው። ለምንድነው ያልኩ in one or in another way ከኛ እውነት የተካፈሉ የሚል ቃል ተጠቀም ስለነበረ እና በአንድ በሌላ መንገድ ሚስጥራዊ በሆነ ሁኔታና የሆነ እውነት ከካቶሊክ ቸርች ብቻ ከተካፈሉ ነው ሰዎች ይድናሉ ብላችሁ የምትሉት። if misunderstand ካደረኩ ክሊር ማድረግ ትችላለህ ጆሲ። አልገባኝም ሐሳብ አንድ ጊዜ ድገምልኝ እንዴ? ይቅርታ። አዎ እያልኩ ያለውት ነገር ምንድነው ሰዎች ሊድኑ ይችላሉ አይችሉም ወይ? አንድ ጊዜ ይቅርታ። somebody can mute ጸሎት የሆነ ድምጽ አለ ሳያስበው ተከፍቶበት ይመስለኛል። ኦኬ ቀጥል። ኦኬ አዎ ምንድነው እያልኩ ያለውት አንተ ከድነት አንፃር ስታነሳ ኦልሞስት ነን ነው የሚመስለው ከካቶሊክ ቤተክርስቲያን ውጪ ሰዎች ይድናሉ የሚለውን ሐሳብ ኦልሞስት ነን የሚያስመስለው ነገር በአንድ ምናልባት ሚስኮት ካደረኩ ልትነግረኝ ትችላለህ፣ ኤክስፕሌን ልታረግ ትችላለህ። በአንድ ወይም ደግሞ በሌላ መንገድ ከካቶሊክ ቤተክርስቲያን እውነትን ከተካፈሉ ሰዎች ወይም ደግሞ ሚስጥራዊ በሆነ ሁኔታ ይድናሉ ማለት ኦልሞስት ነን ነው ሚድነው ካቶሊክ ብቻ ነው የሚል ሐሳብ ነው። ልክ ነኝ ማለት ኦልሞስት ምንም ነገር የለም ሚስጥራዊ በሆነ ሁኔታ we don't know ሰዎች እንዴት እንደሚድኑ ወይ ደግሞ የሆነ some truth ከተካፈሉ ብቻ ነው ከካቶሊክ ቸርች የሚድኑት የሚለው በዚህ አንደርስታንዲንግህ የኦርቶዶክስ ኦሪየንታል የለም፣ ኢስተርን የለም እና ሉትራን የለም እና ሌሎችም የሉም ማለት ነውና እኛማ ወዴት እንታይ ዘንዳለን በዚህ አይነት ሁኔታ ሉትራን ናቸው ትንሽ እየተጠጋጉ ያሉት። አገንተም ያደርጋሉ አይደል? እርሶ ይተው ብለናል በህግ አምላክ። ለመለያየት አይደል ፖለቲካ አይደለም ስለምወድ ነው። አስቀይና መጨር መሀል ላይ እንዲህ የሚያታስቁን ከሆነ ጥሩ ነው።
ለማንኛውም የተጠየቀውን ጥያቄ አሁን አንድ ሰው ከተጽፍ ስላየሁት ነው። አሁን እንግዲህ ሶስታችሁ ምን ያሁን ግልጽ ሊሆንልኝ ስለፈለኩ ነው። እሺ እንትና ወጥቷል። ማን ነው ስፒሮስ? አትሊስት ኦርቶዶክሶች ስላሉ ሁለታችሁ ኤክሌሲያል ኤክስክሉሲቪዝም የሚባለውን ኮንሰፕት ማለት ቤተክርስቲያን እኛ ብቻ ነን ብላችሁ ታምናላችሁ ወይስ አታምኑም? ይህን በአጭር ከመለሳችሁልን አይ ቲንክ ጥሩ ነገር ይመጣ። አይ ቲንክ ኦርቶዶክሶቹን ግልጽ ነግሮናል፣ ቀደም ፌዝ ነግሮናል። ኦሪየንት አንድ አዲስ ላድርግ እንዲሁ የጠየቀኝ ነው። እሺ እሺ ሙስሊም መስላል አልከው። እንግዲህ ለሰዎች የተሰጣው የመዳን መስፈርትን እግዚአብሔር ያስቀመጠው በካቶሊክ ቤተክርስቲያን ብቻ እንደሆነ እናምናለን። ፉሊ እንደ ሚስቲካል ቦዲ ሰብሲስት የምታደርገው እሷ ብቻ እንደሆነች እናምናለን። ነገር ግን ቫሊድ ሳክራሜንት በቫሊዲቲ መለኪያችን መሰረት በአፖስቶሊክ ቸርቾች ውስጥ ኤግዚስት እንደሚያደርግ እናምናለን። ከዛ ውጭ ደግሞ ኢቨን ዞ ዴይ አር ናት ኢን ዲ አፖስቶሊክ ቸርች ባፕቲዝም ቫሊድ ሊኖር እንደሚችል እናምናለን። ከዛ በመቀጠል ደግሞ ኢቨን ሮሜ 2:2 እኮ ለማያውቁት በሕገ ልቦና ይፈረድላቸው የለም ብሎ ይላል። እግዚአብሔር ሳፊሽንት ግሬስ በሰጠበት መልኩ እንኳን ሊያድን የሚችልበት መንገድ እንዳለ እንኳን ይጠቁመናል መጽሐፍ ቅዱስ ማለት ነው። ስለዚህ የኛ ፖይንት ምንድነው? ሌሎች ሊድኑ እንደሚችሉ ፖሲቢሊቲ ኦፍ ሳልቬሽን እንዲኖራቸው እንደሚችል እናምናለን። ከኛ እንደሚጋሩት እምነት ስንል we are saying like valid sacrament ካላቸው those valid sacraments are means of grace እግዚአብሔር በእነሱ ኢንስትሩሜንታላይዝድ አድርጎ ሚስቴሪየስሊ ፓርት ኦፍ ደ ካቶሊክ ቸርች አድርጎ ሊያደርጋቸው ይችላል ብሎ ማለታችን ነው። ከዛ በመቀጠል ደግሞ እንደ እግዚአብሔር ምሕረት ብለን ስናስቀምጥ ላልተሰበከለት፣ ላልዳነ፣ ላላወቀው ጄኒውንነስ ለነበረው እውነተኛ ለነበረው ሰውዬ ጌታ በሕገ ልቦና ሊፈቅድለት ይችላል ብለን ማለታችን ነው። ነገር ግን ሲያድነው ምንድነው አካሉ ሳያደርገው ከራሱ ጋር አንድ ሳያደርገው እሱ ግን ሆኖ ያኛውን ሰውዬ ቅርንጫፍ ሳያደርገው እና ፍሬ እንዲያፈራ ሳያደርገው ወይም ደግሞ ፍሬ የማያፈራ ከሆነ ደግሞ ከምሕረቱ ጋር ሳያገናኘው ከራሱ አካል ጋር ሳያገናኘው ሊያድነው ስለማይችል ኢን ሰም ሚስቴሪየስ ዌይ ዊ ዶንት ኖ ያንን የሚሆንበትን ብሎ ማለታችን ነው። ነገር ግን አንደር ኖርማል ሰርከምስታንስ ቃሉም እንደሚለው አንዲት ቤተክርስቲያን መስርቷል፣ ለህዝቦች ሁሉ መዳን ሰጥቷል። በእሷ ቤተክርስቲያን ውስጥ ደግሞ በሚስጥራት በኩል ግሬሱን ዲስፐንስ ያደርጋል ጌታ ኢየሱስ ራሱ። ስለዚህ እንዳትቤ ሊድኑ ይችላሉ ማለት ነው። ኦልሞስት ነን ይመስላል ምናምን ላልከው እንኳን ከካቶሊክ ቤተክርስቲያን ውጭ ላሉት ለነከሌ እንደዚህ ይድናሉ አይድንም ኦልሞስት ነን ነው ምናምን ብሎ ልንወስን ቀርቶ ሰው እኮ ካቶሊክ ስለሆነ ይድናል ብለን አናምን። አምኖ ጌታን ተቀብሎ በጸጋ ሁኔታ ላይ እንደ ጌታ ጸጋ እስከመጨረሻው ከጸና ነው ይድናል ብለን የምንለው። እንኳን ለሌሎቹ ለካቶሊክም ራሱ እንደዚህ እንላለን ልልብዬ ነው ሰው። ስለዚህ አንዘጋውም፣ ያለቀለት ነገር ድብን ያለ ነገር ለሌሎች አንሰጥም ብሎ ማለት ነው እንጂ ክርስቶስ የካቶሊክ ቤተክርስቲያን ብቻ ለመዳን እንደመሰረተ ግን እርግጠኛ ነኝ። ጆሲ አንዴ ክሊር እንድታረግ ማለት ነው ክሊር እንድታረግ አሁን ሳክራመንቱ ቫሊዲቲ እነርሳለታል። ኦፍኮርስ በቃ ለካም ባፕቲዝም ማለት ነው። ባፕቲዝም ኢስተርን ኦርቶዶክስ ጋም ያለው ሳክራመንት ከዛም ውጭ ያለው ቅድም እንዳልኩት በስላሴ ስም ይደረግ ውሃው አዝ ኤሌመንት ይኖርበት እንጂ ቫሊድ ነው እሱ ክሌም አለ። ግን እስቲ አሁን ላይክ አንዳንድ ቃላት ስትናገር እንደምረዳው ከሆነ ቸርች በካቶሊክ ቸርች ጋር ደግሞ ከቸርች ጋር እያስቀበት እንትን አለ ሰብጀክቲቭሊ ያ ሳክራመንት ፍሩትፉል እንዲሆን እውነትም ሳልቬሽንን አቴን እንዲያደርግ መዳም የሚባልን ሀሳብ ወደ ተጠማቂው እንዲያመጣ ሰብጀክቲቭሊ ፍሩትነስን ስታነሳ አይ ቲንክ ካቶሊክ ግዴታ ታሳቢ መደረግ አለባት መሰለኝ። እንደሱ አይነት ዲስቲንክሽን መሰለኝ ቃላትን እንድታጠራ ብዬ ነው። እዚህ ጋራ ግልጽ ለማድረግ ፎርምድ ፌት የሚባል ነገር አለ። ፎርምድ ፌት ማለት በአግባቡ የታነጸ እምነት ማለት ነው። ፎርምድ ፌት ሊኖረው የሚችለው አንድ ሰው ካቶሊክ ከሆነ ነው። ከዛ ውጭ ግን እግዚአብሔር ካቶሊክ ከሆኑት ውጭ ሊያድን አይችልም ብሎ ማለት ይሄ ደግሞ ምን ማለት ነው? ሶቨርኒቲ እና የእግዚአብሔርን ምሕረትና የማዳን አቅም መገደብ ማለት ነው። ለሰዎች እንዲድኑ የካቶሊክ ቤተክርስቲያን መስርቷል፣ ሚስጥራትን ሰጥቷል፣ በእነሱ ጸጋውን ዲስፐንስ እያደረገ ሰዎችን ያድናል ብሎ ማለት
እሱ ከዛ ውጭ ሊያድን የሚችልበት ምንም አይነት አማራጭ የለውም፣ ይገደባል ብሎ ማለት ስላልሆነ ማለት ነው። ይሄ ከእግዚአብሔር ምሕረት ከሉዓላዊነቱ ጋራ ከሰፋ ቅድስናና ምሕረቱ ጋራ የተያያዘ ነገር ነው። ፍሩትፉልነስ ግን ከምንድነው ከፎርምድ ፌት ጋር ምን ያገናኘዋል ከተባለ ያንን ሚስጥር ተቀብሎ ለመዳን አንድ ሰው የጌታ ቃል እንዳዘዘው በዛ ቃል ባዘዘው መሰረት ስለሆነ መቀበል ያለበት እነዛን ሚስጥራት ማለት ነው። እና ለምሳሌ ፍሩትፉልነስን በባፕቲዝም ላይ ለምሳሌ ለአንድ ኢስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክስ ወይም ደግሞ ላይክ ከነሱም ውጭ ባፕቲዝም ላይ ለምሳሌ ልንክድ የማንችለው ምንድነው ጸጋውን ኮንፈርም እንዲደረግለት ከታሰበ በሚኒስትሩ በኩል እሱም እንዲቀበል ከፈለገ ፕሮፐር ፎርሙላ ከተደረገ ቫሊድ ማቴሪያል ከተደረገ እና ደግሞ እንደገና የጌታን ቃል አውቆ አልፈልግም ብሎ ስትራብርን ሆኖ ካልዘጋ እግዚአብሔር ሊያድንበት የሚችለው መንገድ የለም ይሄን ሰውዬ ብለን መደምደም አንችልም is the point። ነገር ግን ከኛ እውነት ይጋራሉ ብሎ ማለት እውነት ሪላቲቪስቲክ ወይም ደግሞ ዲቪዚብል ነች ብሎ ማለት አይደለም። ነገር ግን በሚያምኑት እምነት በኩል በተጋሩት አንድ እውነት በኩል ጌታ የሚያድንበት የሆነ የራሱ መንገድ አለው ብሎ ማለት ነው እንጂ ስቲል ለኛ መረሳት የሌለበት ነገር ካውንስል ኦፍ ፍሎሬንስ፣ ካውንስል ኦፍ ትሬንት፣ ቫቲካን ዋን ግጥም አድርገው ያስቀመጡት ትምህርት ነው ከቤተ ክርስቲያኖች መዳን እንደሌለ ማለት ነው። ቫቲካንቱ ደግሞ ኢንቪንሲብል ኢግኖራንስ የሚባለውን እንደገና ደግሞ ፖሲቢሊቲ ኦፍ ሳልቬሽን የሚባለውን ያብራራል። ከዛ ፊትም ከፈለግን በእኛ ቴዎሎጂያኖች ውስጥ አጉስቲን፣ ጆን ስኮትስ፣ ቶማስ አኳናስ፣ ቦናቬንቸር ውስጥ እናገኛቸዋለን። እነዚህም ቀድሞም የነበሩ ነገሮች ስለሆኑ ማለት ነው። even when we call sister churches like apostolic succession ያላቸውን ቸርቾች we don't mean like there are 2 or 3 churches አንዲት የክርስቶስ ቤተክርስቲያን አለች ከዛ ከኛ ጋር የምንጋራበት የምንስማማበት እምነት አለ ብሎ ማለታችን ነው እንጂ ቤኔዲክት ሲያስቀምጡ we don't say like there are 2 or 3 churches of Christ but we say there is one church of Christ that is the Catholic Church ብሎ ይላሉ። ለዛ ነው ሉሜን ጆንሱም የተሰኘው ዶግማቲክ ኮንስቲቱሽን የተሰኘው ላይ በግልጽ የሚያስቀምጠው ፖይንት አለው። the only church that subsists in the Christ እንደሚስተካከል ከዚህ ተቀጥላል እዚሁ ላይ እንድታደመው ማለት ነው። እንትንን ያው በደንብ ሰማለሁ ግን አሁን ክሊር እንድታረግልኝ በፕሮቴስታንቱ ጋር ባፕቲዝም አለ። ፕሮቴስታንቱ ጋር ባፕቲዝም አለ። ይቅርታ ባፕቲዝም አለ። ያ እንግዲህ ፎርሙላው አለ። ከዛ ደግሞ ኤሌመንቱ ማቴሪያሉ ውሃው አለ። ስለዚህ ይህንን ቫሊድ በምትሉበት ተመሳሳይ መስፈርት ነው አይደል? የኢስተርንንም ወይ ኦሪየንታልንም ባፕቲዝማቸው ቫሊድ ነው የምትሉት እንጂ ላይ ከነሱ ጋር አፖስቶሊክ ሰክሴሽን ስላለ አይነት ሐሳብ ውስጥ አትቀማ። የመስፈርቱ ይሄ ብቻ ነው። ጀስት አሁን መቀጠል ይችላል ጆሲ። ኤፊካሲስ የመሆን ነገሩ ስቲል ወደ ቤተክርስቲያን ሲመጣ የሚይዘው ነገር ይኖረዋል። ምክንያቱም ከባፕቲዝም በዘለለ አንደኛ ባፕቲዝም ወደ ቤተክርስቲያን የሚያስገባቸው ቫሊድ ሳክራሜንት ተፈጽሞላቸዋል ብሎ ማለት like they continue to be part of the Church of Christ ብሎ ማለት አይደለም። ከዛ በኋላ ሞርታንሲን ስለሚሰሩ ኮንፌሽን ያስፈልጋቸዋል፣ ዩካሪስቲ ያስፈልጋቸዋል፣ ሳክራሜንት ኦፍ ፕሪስትሁድ ያስፈልጋቸዋል። እነዚህ ሁሉ ግን like ሳክራሜንታል ኔቸር ኑሯቸው ኢን ዘ ፕሮቴስታንት ቸርች ይቀጥላሉ ብለን አንልም። እነዚህ ሁሉ ነገሮች ግን በአፖስቶሊክ ቸርቾች ላይ አንደኛ እንደ ምስጢራት የሚታመናሉ፣ አፖስቶሊክ ሰክሴሽንም አለ፣ ቫሊድ ማቴሪያሎች አሉ፣ ይቀጥላሉ ማለት ነው። ኢንሳም ኬዝስ በዚህ ምክንያት የዚህን ቤተክርስቲያን በዚህ እንቀበላለን ወይ ይታያል ጥያቄ ውስጥ ነው ምናምን የሚባሉ ነገሮች ከሌሉ በስተቀር ማለት ነው። ባፕቲዝምም ራሱ አውትሳይድ ደ ቸርች ያለ ፕሮፐር ሚኒስተር ልንቀበልበት የምንችለው አኳኋን ራሱ ኤክሴፕሽናሊ ኢንቸርች ሂስትሪ ስላለና ቤተክርስቲያን አባቶችም ስለተቀበሉት ነው እንጂ ከቤተክርስቲያን ውጭ መፈጸም የሚችል ሚስጥር ነው ብሎ ድብን ያለ ያነት ኖርማል ሰርከምስታንስ ቲቺንግ ስላለውም አይደለም። ስለዚህ ቤተክርስቲያን እንደ ቤተክርስቲያን የሁሉ ሚስጥራት ማዕከልና ቁንጮ ጥግ በሆነው በቅዱስ ቁርባን ነው ምንድነው ኮንሱም የሚደረገው ከክርስቶስ ጋር ያላት ፍቅር። ስለዚህ if you don't have valid sacrament you can't even share the nature of the church ማለት ነው። ወደ ኦርቶዶክሳውያን ስንሄድ they share the nature of the church but they lack the fullness of it ማለት ነው። እንደዚህ ነው ብለን የምንለው። ኤፍሬም ጥያቄን አግኝቼው ካልሆነ like አሁን ምንድነው የኦብጀክቲቪቲ ለምሳሌ ሳክራመንት ላይ
እንግዲህ አሁን የኛ የፕሮቴስታንት ቴዎሎጂን ካየን እኛ አንዲት ቅድስት ሐዋርያት ቤተክርስቲያን የምንለው በቃ ላይክ ኢንቪዚብል ቸርቿን ነው። ክሌማችን እሱ ነው። ወይ ደግሞ እንዲህ ልትጠቀሙ የምትችል ቸርች እያልን አንዲት የሐዋርያት ቤተክርስቲያን የሚለውን እሳቤ አንሰጥም። ይሄኛው ሰብጀክቲቭ እና ኦብጀክቲቭ የሚባል እሳቤም አለ አሁን በፕሮቴስታንቱ ማለት ነው። ጥምቀት ምንንም አይነት ጸጋ ኦብጀክቲቭሊ ቢያቀርብ ሰብጀክቲቭሊ ግን ያ ሳክራመንት ፍሩትፉል የሚሆነው ወይ ሳልቬሽንን የሚያቀብለው ወይ ጸጋን የሚያቀብለው ያ ተጠማቂው አካል እምነት ሲኖረው ነው። የጥምቀቱ ኢፊካሲ ግራውንድ የሚደረገው ፌዝ ላይ ነው እና ፌዝ ላይ ልዩነት አለን። እኛና እናንተ አስተምሮ ላይ ልዩነት አለን። ብዙ ነገር ያው በቃ ሁለት ነን። ሁለትና ይሄ ሁሉ ባለበት አሁን ፖሲቢሊቲ ከተጠቀሰ አይ ቲንክ ጥሩ መሰለኝ። እግዚአብሔር አይገደምም በሚል እዚህ ጽንሰ ሀሳብ ውስጥ ሆነን ይሄ ሳክራመንት ሳልቬሽንን አቴል ሊያደርግ ላይክ ፕሮቴስታንት ቤተክርስቲያን ውስጥ ቢደረግ ያ ሳክራመንት ራሱ እግዚአብሔርን ስለማንገድብ ሳልቬሽንን ወይ ግሬስን አቴል ሊያደርግ ይችላል፣ ሊሰጥ ይችላል፣ ሰብጀክቲቭሊ ፍሩትፉል ሊሆን ይችላል ከተባለ አይ ቲንክ ጥሩ መግቢያ መሰለኝ። በስትሪክት ሴንስ እንዳላልከው አውቃለሁ። ይሄንን ስትሪክት በሆነ ሴንስ ቸርች በቃ ልትናገር የምትችለው አስ ካቶሊክ ወይ ኦሪየንታሉ ወይ ደግሞ ኢስተርኑ ሊናገር የሚችለው የኔ ቸርች